አንድ የላኪ አድራሻ የሌለው ደብዳቤ ተቀበልኩኝ። ከእናቴ የተላከ ነበር። በዚህ ቤት በእያንዳንዱ ክፍል ውስጥ ፊትሽን አየሁት። አባትሽ ስምሽን መጥራት አቁሟል። ሆኖም ግን ሌሊት ተነስቶ በክፍልሽ አካባቢ ሲዘዋወር ሰማዋለሁ። መጽሐፍ ቅዱስሽን ስትደብቂ በነበረበት ቦታ አገኘሁት። ይህ የእናቴ ቃል ነበር። እኔም በማላውቀው አገር ሆኜ ጉልበቴን አንበረከኩኝ። በአሮጌውና በአዲሱ ሕይወት መካከል የነበረው ክፍተት ድልድይ ይሆናል። መልስ መጻፍ ጀመርኩኝ። ፊቷን በስጋትና በጭንቅ ሳይሆን በተስፋ ማየት ጀመርኩኝ። ነፃነት ትዝታን አያጠፋም። አሁን ነፃ ነኝ፣ ከብዙ ነገር ነፃ። ስለምለብሰው፣ ስለሚሄድበት፣ ስለምቀርበው ሰው፣ ለመሳቅ ወዘተ ሲጨነቅ የነበርኩት ሰው አሁን ይህ ሁሉ ጭንቀት የለም። አሁንም ሴቶች ስለዚህ ነፃነት ይጠይቃሉ። እርሱም ገሃድ ነው። በተዘጋ በር ውስጥ ስንኖር ምን ማድረግ እንችላለን? እኔም ጌታ ቅርብ ነው፣ በተዘጋ ቤት ውስጥ ይጋለጣል፣ ቁልፍ ጥሶ ይገባል፣ የእኔ ነሽ ብሎ ይጠራቸዋል፣ ያለፈውን ሁሉ ያስረሳቸዋል እያልኩ ለሰዎች እነግራለሁ። አንዳንድ ጊዜ አገሬን፣ ቤቴን፣ ቤተሰቤን ትቼ መውጣቴ ይጸጽተኝ እንደሆነ ሰዎች ይጠይቁኛል። እኔም ከሰርጌ ቀን በፊት በነበረችው ሌሊት ጌታ እንዲገድለኝ ነበር እንጂ በነፃነት እኖራለሁ ብዬ አንድ ቀንም አልጠየቅኩትም። አሁንም ከእስር ቤት ጀርባ የምትኖሩ ብቻችሁን አይደላችሁ፣ አልተረሳችሁም። ለእኔ ደጋግሞ እንደተናገረኝ እናንተም የእርሱ ናችሁ። የምታመልጡበት ቀን ይመጣል። ማንም ወዳዘጋጀላችሁ ቦታ ትወጣላችሁ ብዬ እመሰክራለሁ። አንድ ቀን በአዲሲቱ ከተማዬ ውስጥ ስዘዋወር ከአገሬ መራቄን ብቻ ሳይሆን ከእኔ የራቀውን ጭንቀት፣ ስጋት፣ መከራ አስተዋልኩኝ። አሁን እኔ አንገቷን የደፋችው ልጅ ከማትፈልገው ትዳር የተነሳ ስጋት ውስጥ ያለች ልጅ፣ ፈሪ ልጅ አይደለሁም። አሁን ግን ነፃ እና የተወደድኩኝ ነኝ። አሁንም እንደገና ድምፁን ሰማሁ። እንደዚያች ከሰርጌ ቀን በፊት ክፍሌ ውስጥ ታስሬ እንደነበርኩበት ጊዜ አይነት በፊት እንደተናገረኝ አልነበረችም። ግን ቃሉ ያው ናት። አሁንም አንቺ የኔ ነሽ አለኝ። ቀኖች አልፎ በመጀመሪያ ወደ አገሬ በሚስጥር ተመልሼ ሴቶች እኔን ስናገር ለመስማት የተሰበሰቡበት ቀን መጣ። አንዲት ጥግ ላይ የተቀመጠች እጇ የሚንቀጠቀጥ ዓይኖቿ ከማልቀስ ብዛት የቀሉ የሆነ ነገር የተዘጋባት በጥቁር ጨርቅ የተጠቀለለች ሴት አየችኝ። እኔም ራሴን ወደ ኋላ ወስጄ አየሁት። መርሃ ግብሩም ሲያልቅ ቀስ ብላ ወደ እኔ መጣች። ጌታን እንዳየችው ነገረችኝ። በ4 ቀናት ውስጥም በግዴታ ባል እንደምታገባ ነገር ግን እንደማትፈልገው ነገረችኝ። እኔም እዚያው ስሜት ውስጥ ገባሁ። ወደ ኋላ ተመለስኩኝ። የተቆለፈ ክፍል፣ ለቅሶ፣ ጭንቀት፣ ሞትን መመኘት፣ ይህን ሁሉ ግን እርሱ ያየዋል። እርሷም እንዲህ አለችኝ፣ ጌታ እንዲመጣ ጠየቅኩት፣
ሆኖም ግን ምንም አልተፈጠረም አለችኝ። ልቤ መምታት ጀመረ። እኔም እያነባሁ ባታየውም እንኳን እርሱ እዚያ እንዳለ ነገርኳት። እርሱ ጥራት ያለው ንግግር፣ ጥራት ያላቸው ቃላት አይፈልግም። ስሙን ብቻ መጥራት ነው የሚፈልገው። እዚህ አገልግሎቴን ጨርሼ ስንለያይ እኔስ እንደ አንቺ ነፃ እሆን ይሆን ብላ ጠየቀችኝ። ጥያቄው ለቀናት ውስጥ የተቀመጠ። የነፃነት አመጣጥ አንድ አይነት አይሆንም። አንዳንዶች በሌሊት ይጠፋሉ፣ አንዳንዶች በሰዓቱ ውስጥ እርሱ ያቆማቸዋል። በዚህም በዚያም እርሱ የእርሱ የሆኑትን አይተውም። ከ3 ሰሞናት በኋላም እርሷም እንዳየችው መልእክት ደረሰኝ። እኔም የነበርኩበት ክፍል ውስጥ ተንበረከኩኝ። ዓመታት አለፉ። በአንድ ወቅት ብቻቸውን የነበሩ ሴቶች ምስክርነቶችን በዙ። በተዘጋ ቤት ውስጥ መቀመጥ፣ በብርድ ልብስ ውስጥ ተደብቆ ማልቀስ፣ ረጅም መጓዝ ወዘተ። አንድ ምሽት አንዲት ትንሽ ቤተ ክርስቲያን አገልግዬ ስመለስ አንዲት ያልጠበቅኳትን ደብዳቤ ያገኘው። ያ ደብዳቤ የእናቴ አልነበረም፣ የሌላም ሰው አልነበረም፣ የአባቴ ነበር። ለረጅም ጊዜ አልከፈትኩትም ነበር። አዲስ ኪዳኔን አልጋይ ላይ ያገኘበትንና ከሐሳቡ እኔን ያወጣበትን ቀን አስታወሰኝ። እኔም ከፈትኩት። እንዲህ ይላል: ልጄ ሆይ እንዳልጽፍልሽ ተነግሮኝ ነበር። አንቺ ላይ በአደባባይ እየተቃወምኩኝ ዓመታት አልፈዋል። እናትሽ አንቺ ወደ መረጥሽው አምላክ ስለ አንቺ በየምሽቱ ትጸልያለች። እምነትሽም ውሳኔሽም አልገባኝም ነበር። ንዴቴ ሰላም እንደነሳኝ መካድ አልችልም። በሕዝብ ፊት ቆመሽ ስትናገሪ ቪዲዮሽን አይቼው ልቤ ቆመ። አንቺ የከሰርኩሽ ልጄ አይደለሽም። እንዲህና እንዲህ ነበር። በሚቀጥለውም መስመር ከበድ አድርጎ የተናገራቸው እያንዳንዳቸው ቃላት ዋጋ እንዳስከፈሉት አልደበቀኝም። ይህ አምላክ እንዲህ ያለ ሕይወት ከሰጠሽ እኔ ላደርገው የማልችለውን ነገር አድርጓል ማለት ነው ብሎ ደብዳቤው ላይ አሰፈረ። እኔም ደብዳቤውን ደረቴ ላይ ለጥፌ ለረጅም ጊዜ አለቀስኩኝ። ሁሉም ነገር ታድሷል። በእኔና በአባቴ መካከል የነበረው ግድግዳ ፈርሷል። ወደ ቤታችንም ጸጋ ተመልሷል። የእኔ ጉዳይ ስለመመረጥ ነበር እንጂ ከማልፈልገው ሰርግ ማምለጥ ብቻ አልነበረም። ሴቶች ከተረሱበትና ከማይሰሙበት ህብረተሰብ ውስጥ መመረጥ፣ ሞት ከሚያስመኝ ሁኔታ ውስጥ መመረጥ እጅግ አስደናቂ ነበር። ተስፋችሁ ከተሟጠጠበትና ከጨለመባችሁ ስፍራ እየሰማችሁኝ ከሆነ ሕይወታችሁ የተዘጋ በር የሆነባችሁ፣ እንባችሁን ማንም እንደማያየው ያመናችሁ፣ እኔ የዳንኩበትን እውነት እነግራችኋለሁ። ሰርጌ በግድ ተወስኖ ሲቆለፍብኝ የሕይወቴ የመጨረሻ ቀን ነበር። ኢየሱስ ክፍሌ ውስጥ የተመላለሰበት ቀን ነበር። አሁንም እርሱ ያው ነው። ስሙ እንዳይጠራ በተከለከለበት ስፍራ ቃሉ ምስጢር ሆኖ በተደበቀበት ቤት ፍርሃት በተሞላ ልብ ውስጥ እርሱ ሕያው ሆኖ ተገልጧል። በእናንተም ሕይወት ውስጥ ይገለጣል። He will come for you.